بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. إن شاء الله زارين بالله سبحانه وتعالى فقاد ككتاب التوحيد درساتችን ላይ ተገናኝተናል ማለት ነው። የዛሬው ርዕሳችን ባቡ ይህ ርዕስ ወይም አጀንዳ ነው። من حقق التوحيد توحيدا ያረጋገጠ የሆነ አካል توحيدا ያረጋገጠ የሆነ አካል دخل الجنة جنة ገባ بغير حساب ያለምንም ምርመራ ማለት ነው። በሌላ ኑስኻዎች ላይ ደግሞ ወላ ዓዛብ የሚል አለ ማለት ነው። ተሕቂቅ ማለት ተኽሊስ ወይንም ጥርት አድርጎ ማለት ነው። እንደዚሁም ደግሞ ስራዎቹን የሚሰራዎችን ዒባዳዎችን ጥርት ማድረግ ከምን ከሽርክ ከቢድዓና ከመዓሲ ነገርን ወይንም ዒባዳን ጥርት ማድረግ ምን ይባላል? ተሕቂቅ ዒባዳ ዒባዳን ማረጋገጥ ይባላል። ስለዚህ ተውሒድን ማረጋገጥ ሲባል ደግሞ ምንድን ነው? አምልኮውን ከሽርክ ከቢድዓና ከማዕሲያ ያረጋገጠ የሆነ አካል ነጥሎ ማለት ነው። ደኸለል ጀና ጀነት ገብቷል ቢገይሪ ሒሳብ ያለምንም ምርመራ ማለት ነው። ስለዚህ ተውሒድን ያረጋገጠ ስንል ምንድን ነው? ስራዎቹን ወይም ዒባዳውን ወይም ተውሒዱን ከሽርክ ከቢድዓና ከማዕሲያ ነፃ ያወጣ ሰው ማለት ነው። ቀውሉላሂ ተዓላ የአላህ ስብሓነሁ ወተዓላ ንግግርን አስመልክቶ የመጣ ነው ይላል። ኢነ ኢብራሂም ዓለይሂ ሰላም እኮ ካነ ኡመተን ኡማ ነበረ ወይንም ስብስብ ወይንም ጀማዓ ነበረ። ቃኒተን ሊላህ ለአላህ ስብሓነሁ ወተዓላ ቀጥ ያለ ቃኒተን ሊላሂ ሐኒፋ በቀጥተኛው መንገድ ላይ ቀጥ ያለ የሆነ ወለም የኩን ሚነል ሙሽሪኪን ከአጋሪያንም ያልሆነ ነበር ይላል። በዚህ አያ ላይ ውሲፈ ኢብራሂም ዓለይሂ ሰላም ቢሃዚሂ ሲፋ እንግዲህ ኢብራሂምን ዓለይሂ ሰላምን አስመልክቶ የእሱን ተውሒድን ማረጋገጥን አስመልክቶ አላህ ስብሓነሁ ወተዓላ ኢብራሂምን በዚህ አያ ላይ በተወሰኑ መገለጫዎች ገልጾታል ማለት ነው። የመጀመሪያው አነሁ ካነ ኡማ ኢብራሂም ዓለይሂ ሰላም ምንድነው? አላህ ኡማ ነው አለ። ቢማዕና ቁድዋ ወኢማምን ሊልኸይር ማለት ነው። ለመልካምነት ሊከተሉት የሚገባ ሰዎች መሪ አድርገው ሊይዙት ከሚገቡ አካላቶች መካከል አንዱ ማለት ነው። ሌላው በሐቅ ላይና በእውነት ላይ ያለው አቋሙ ብቻውን ኢብራሂምን ዓለይሂ ሰላም ምን አስብሎታል? ኡማ ወይንም ጀማዓ አስብሎታል ማለት ነው። በሐቅ ላይ ያለው ጽናቱ ማለት ነው። ስለዚህ አላህ በዚህ አያ ላይ ኢብራሂምን ምን ብሎ ወስፎታል? ኡማ ብሎ ወስፎታል ማለት ነው። ጀማዓ አንዱን ሰው ማለት ነው። ሌላው አላህ ኢብራሂምን በምን ወስፎታል? ቃኒተን አለ። ቃኒተን ማለት ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ደዋሙ ጣዓ በመታዘዝ ላይ አላህን ስብሓነሁ ወተዓላን በመታዘዝ ላይ ሁሌ መዘውተር ምን ይባላል? ቃኒት ነው ይባላል። ስለዚህ በምን ገለጸው ማለት ነው? ቃኒተን አይ ደዋሙ ጣዓ በትዕዛዝ ላይ ወይም በአምልኮ ላይ ቀጥ ያለ ነበረ ኢብራሂም ዓለይሂ ሰላም። ሁሌ በዛ በሐቅ ላይ ዘውታሪ ነው። የሚንሸራሸር የሆነ ሰዓት ላይ የሚንከባለል የሆነ ሰዓት ላይ ወደ ግራ ወደ ቀኝ የሚል አይደለም። ሶስተኛው አላህ
ኢብራሂምን በምን ወስፎታል? አነሁ ካነ ሐኒፋ። ምን አለው እዚህ ጋር ደግሞ ሐኒፋ ሲል አላህ ወስፎታል። ዓላመቱ ኢብኑ ቀይም አልሐኒፋ የሚለውን አልሙቀቢሉ ዐላ አላህ አልሙዐረዱ አን ኩሊ ማ ሲዋህ ማለት ነው። ሐኒፋ ማለት አላህ ዘንዳ ተቀባይነት ያለው የሆነ ከሱ ውጪ ካሉ አካላቶችም እንደዚሁ የጠራ የሆነ ማለት ነው። ሐኒፍ ቀጥ ያለ። ስለዚህ አንድ ሙወሒድ የሆነ አካል ቀጥተኛ የሆነ አቋም ሊኖረው ግድ ነው ማለት ነው። አራተኛ ምን አለው አላህ? ወለም የኩን ሚነል ሙሽሪኪን። ኢብራሂም ዓለይሂ ሰላም ከምን አልነበረም ማለት? ከሙሽሪኮች አልነበረም ማለት። ስለዚህ ማካነ ሚነል ሙሽሪኪን እነዚህን አላህ ስብሓነሁ ወተዓላ የኢብራሂምን ዓለይሂ ሰላም ጎዳና በእነዚህ በአራቱ መለያዎች ወይም ወስፎች ወስፎታል ማለት ነው። ለምን በሌላ የቁርአን አያ ላይ አላህ ቀድ ካነት ለኩም ኡስወቱን ሐሰና ለእናንተ ከመከተል በስተኩል መልካም የሆነ መንገድ አለላችሁ ፊ ኢብራሂም በኢብራሂም ዓለይሂ ሰላም ላይና ወለዚነ መዐሁ ከሱ ጋር ከሆኑት እሱን ከተከተሉ ከሆኑት አካላት ጋር ምን አለላችሁ? መልካም መንገድ አለላችሁ ወይ ቃኒተን ሊላህ ኢነ ኢብራሂም ካነ ኡማ ኢብራሂም ዓለይሂ ሰላም ምንድነው? ኡማ ነው። ቃኒተን ሊላህ ላ ሊልሙሉክ ወላ ሊትጃር። ስለዚህ ቃኒት የሆነውና ቀጥ ያለው ደግሞ ለማን ነው? ለባለስልጣናት ለነጋዴዎች ሳይሆን ለአላህ። ሐኒፍ ላ የሚሉ የሚነ ወላ ሽማል ወደ ግራም ወደ ቀኝም ወደዛ ወደዚህ የማይል የሆነ መካን ነው። ወቃለ የአላህ ስብሓንሁ ወተዓላ ንግግርን አስመልክቶ የመጣ የሆነ ነው። ወለዚነ ሁም እነዛም ናቸው ደግሞ ቢረቢህም በጌታቸው ላይ ላ ዩሽሪኩን ያላጋሩ ማለት ነው። ይሄ ሙእሚኖችን አላህ ሲወስፋቸው ቢረቢህም ላ ዩሽሪኩን በጌታቸው ያላጋሩ የሆኑ ናቸው። عن حسين بن عبد الرحمن قال وحسين بن عبد الرحمن تيزو هي من دنو أتباع تابعي النبي عليه الصلاة والسلام زمن ينبروا نبينا عليه الصلاة والسلام يغنيو يتكتلوا يهونت صحابي نبي عليه الصلاة والسلام كموتوا بحالا نبيون يالايو نبي بنبيو ياميانو ነገር ግን ሱሐቦችን ያገኙት ምን ይባላሉ? ታቢዒ ይባላሉ። ከዛ በኋላ ሱሐቦች ከሞቱ በኋላ ደግሞ የመጡ ያኒ ሱሐቦችን ያላዩ ነገር ግን ሱሐቦችን ያዩ የሆኑትን የተከተሉ ደግሞ ምን ይባላሉ? አትባዑ ታቢዒ የታቢዒዎች ተከታይ ይባላሉ። እና ይሄ ሁሴን ኢብኑ አብዱራህማን ምንድነው? አትባዑ ታቢዒ ነው ማለት ነው። ነብዩንም አላገኘም የነብዩንም ሱሐባዎች አላገኘም ማለት ነው። ቃለ ኩንቱ ነበርኩኝ ይላል ዐንደ ሰዒድ ብን ጁበይር ሰዒድ ብን ጁበይር ዘንድ ነበርኩ። ይህ ሰዒድ ብን ጁበይር ደግሞ ምንድነው? ታቢዒ የነቢዩን ሶሓባዎችን አግኝቷል ማለት ነው። በደረጃ ይበላለጣሉ። ፈቃለ ከዛም አዩኩም ማንኛችሁ ነው ረአል ከውከበ ከውከብን ያየ ማለት አለዚያ ኢንቀደ አልባሪሐ ኢንቀደ የወደቀ አልባሪሐ ትላንትና ሌሊት ኮከብ ሲወድቅ ያየ ማን ነው? እዚህ ጋር አልባሪሐ የሚለው ትላንትና ሌሊት ኢንቀደ መሰበር ሱቂጠ ማለት ነው። ማን ነው ትላንትና ኮከብ ሲወድቅ ያየ ብሎ ጠየቀ። ቁልቱ አና እኔ አልኩኝ አነ እኔ አይቻለሁ አልኩኝ አለ። ማን?
ሁሴን ኢብኑ አብዱራህማን እኔ ከውከብ ሲወድቅ አይቻለሁኝ አለ። ማን በሚጠይቅበት ጊዜ? ሰዒድ ኢብኑ ጁበይር ሲጠይቅ ማለት ነው። ሱመ ቁልቱ ከዛም አልኩኝ አለ። ለምን እንዳየ ማለት በሌሊት ነው ያየውና አማ ኢኒ እኔ እኮ አለ ለም አኩን ፊ ሶላቲ ሶላት ውስጥ አልነበርኩም። አሁን ሰዎች ዘንድ ምን የሚል ጥርጣሬ ሊመጣ ነው? ይህ ሰው እኮ ኮከብ ሲወድቅ ያየው ሶላት ሌሊት ሶላት ላይ ቆሞ እያለ ነው። ለዛ ነው ኮከቡን ሲወድቅ ያየው እንዳይባልና ነገሩን ጥርት ለማድረግ ምን አደረገ? የዚህን ያህልም ስለምትጠነቀቁ ከሌሊት ሶላት ይሰግዳል። ይሄ ምንም ይጠቅመው ነገር የለም። አማ ኢኒ አለ እኔ እኮ ለም አኩን አልነበርኩም ፊ ሶላቲ ሶላት እየሰገድኩኝ አልነበረም ሌሊት። ወላኪኒ ነገር ግን እኔ ሉዲግቱ ተነድፌ ነው በጊንጥ ታውቃላችሁ አይደል? ባህር ላይ የሚናደፍ የሆነ እንስሳ በረሃ አካባቢ ላይ ነው። እኛ ሀገር ደግሞ ውሃ ውስጥም ይኖራል ጊንጥ። ስለዚህ ወላኪኒ እኔ ሉዲግቱ በጊንጥ ተነድፌ ነው። ሉዲግቱ የሚለው ተነድፌ ነው። ያው ይሄኛው ቃል ግን ብዙ ጊዜ የሚያገለግለው ለጊንጦች ስለሆነ ስለዚህ ሉዲግቱ ተነድፌ ነበረ። ቃለ ከዛም አለኝ ማን? ሰዒድ ብን ጁበይር ማለት ነው። ፈማ ሰነዕተ ምን ሰራህ ታዲያ ጊንጥ ሲነድፍህ ምን ሰራህ አለው። ቁልቱ ብዬ አልኩኝ ኢርተቀይቱ ሩቃ ቀራሁ። ኢርተቀይቱ እናረኩኝ ሩቃ ቀራሁ። ሩቃ ቀራሁ። ቃለ ከዛም ፈማ ሐመለከ ዐላ ዛሊክ ጊንጥ ነድፎ ከዛ በኋላ ሩቃ እንድትቀራ ምን አነሳሳህ? ፈማ ሐመለከ ዐላ ዛሊክ ይሄንን ሩቃ በመቅራት ላይ ምን አነሳሳህ አሉት ማለት ነው። ቁልቱ አለሱ ሐዲስ ነው ያነሳሳኝ። ሐደትናሁ ሸዕቢይ ያወራው የሆነው ሐዲስ ነው ሩቃ እንድቀራ የገፋፋኝ። ቃለ ወማ ሐደሰኩም ምንድነው የነገራችሁ አለ። ቁልቱ ብዬ አልኩኝ ሐደተና ዐን ቡረይዳ እብኒ ሑሰይብ ቡረይዳ እብኒ ሑሰይብ አወራን አነሁ ቃለ እሱ ብለዋል ላ ሩቅየተ ሩቃ የለም ኢላ ሚን ዐይኒን ከዐይነ ናስ ቢሆን እንጂ አው ሁመቲን ወይንም ከጊንጥ መነደፍ ቢሆን እንጂ። ሁማ ማለት በጊንጥ መነደፍ ማለት ነው። የጊንጥ መነደፍ አለ። ከዛ በኋላ ለዛ መርዝ ማለት ነው። ስለዚህ ለጊንጥ መርዝና ለዐይነ ናስ ሊሆን እንጂ ሩቃ የለም ወይንም ለነዚህ ነው ሩቃ የሚቀራው። ፈቃለ ቀድ አሕሰነ በርግጥ አሳምሯል መን እንተሃ ያቆመ የሆነ አካል ኢላ ማ ሰሚዐ በሰማው ነገር ቢማዕና በሰማው ነገር የሰራ ሰው ምንኛ አሳመረ። ቀድ አሕሰነ በርግጥ አሳምሯል መን እንተሃ ንግግሩን ወይንም ስራውን ያደረገ የሆነ አካል ኢላ ማ ሰሚዐ ወደ ሰማው ነገር። ወላኪን ነገር ግን ሐደሰነ ኢብኑ ዓባስ ዓብዱላህ ኢብኑ ዓባስ አውስቷል ረዲየላሁ ዐንሁ አላህ መልካም ስራውን ይውደድለትና عن النبي صلى الله عليه وسلم كالله ملكتني عليه الصلاة والسلام قال بلوال يا الله ملكتني عرضت علي በእኔ ላይ ህዝቦች ተቀረቡልኝ እንዳይ ተደረግኩኝ። ያው ይህንን በሚዕራጅ ጊዜ ነው ያሉ አሉ። ነገር ግን አብዛኛዎቹ የሄዱበት አቋም ግን በሚዕራጅ ጊዜ ሳይሆን በሌላ ጊዜ እንዲሁ አላህ ሱብሓነሁ ወተዓላ አሳይቷቸው ነው ማለት ነው።
ዑሪደት ዐለየ ለእኔ ታዩልኝ ወይንም ቀረቡልኝ። አልኡመሙ ህዝቦች በእኔ ላይ ግልጽ ተደረጉልኝ። ይህንን ያው ከሁሴን ብኒ ዓብዱራሕማን አነ ዛሊከ ካነ ለይለተል ኢስራእ ብሎ መት አልሓፊዝ ደግሞ ፈኢን ካነ ዛሊከ መሕፉዘን ካነ ፊህ ሊመን ዘሀበ ኢላ ተዓዱድ ልእስራእ ወአነሁ ወቀዐ ቢልመዲና አይደን በመዲና ነው ይሄ ጉዳይ የተከሰተውም ተብሎ በመዲና ነውም ተብሏል ማለት ነው። አላ ኩሊ ሓል ህዝቦች ቀረቡልኝ። ፈረአይቱ ነቢየ አንድን ነቢይ አየሁኝ። ወማዕሁ ረሕጡ አይ ጀማዓ አንድ ነቢይና የሆኑ ተከታይ ያሉት ማለት ነው። የሆኑ ጀማዓ የእሱን የተከተሉት ነው ሳለ ማለት ነው። ወነቢየ ሌላን ነቢይ ተመለከትኩኝ። ወማዕሁ ረጁሉ አንድ ተከታይ ብቻ ያለው ማለት ነው። እንደዛ ዳዕዋ አድርጎ እንደዛ ለፍቶ አንድ ተከታይ ብቻ ያለው ነቢይ የውመል ቂያማ ማለት ነው። ወረጁላን ሌላው ነቢይ ደግሞ ሁለት ተከታይ ብቻ ይዞ ማለት ነው። እንደዛ ዳዕዋ አድርጎ ስንት ሰው ነው የተከተለው? ይሄኛው ሁለት ሰው። ወነቢዩ ለይሰ መዐሁ አሐድ ወነቢየ አንድ ደግሞ ነቢይ ለይሰ መዐሁ አሐድ አንድም ተከታይ የሌለው ነቢይ ማለት ነው። ነቢይ ነው ግን አንድም ተከታይ የለውም። እንደዛ አስተምሮ ማለት ነው። እነዚህን እንዳይ ተደረግኩኝ። ኢዝ ሩፊዐ ከፍ በተደረግኩኝ ወይም ከፍ በተደረገልኝ ጊዜ ሰዋዱን ዐዚም ብዙ ጥቁር ያ ማለት ብዙ ጥቁር ማለት የራስ ፀጉርን ለመግለጽ ነው። ብዙ ሰዎች ለምሳሌ አንድ ሜዳ ላይ ቢሰበሰቡ የራስ ፀጉራቸው ምንድነው ጥቁር ስለሆነ ብዙ ጥቁሮች ከተባለ ብዙ ሰዎች ማለት ነው። ከላያቸው ብቻ ስለሚታይ ማለት ነው። ስለዚህ በዚህ ማም የተፈለገው ምንድነው አሸኽሱ ለዚ ዩራ ሚን በዒድ ከሩቅ የሚታዩ ማለት ነው። ከሩቅ የሚታዩ ስለዚህ በጣም ብዛት ያላቸው ጥቁር አየሁ። ፈظነንቱ ገመትኩኝ ወይንም ጠረጠርኩኝ አነሁም ኡመቴ እነዚህማ የኔ ኡመቶች ናቸው አልኩኝ። በጣም ብዙ ስለሆነ ማለት ነው። ፈቂለ ሊ ብዬ ተባልኩ ለእኔ ተባልኩ ሃዛ ሙሳ ወቀውሙሁ አይ ይሄ የአንተ ህዝቦች ሳይሆኑ የሙሳ ህዝቦች ናቸው። ሃዛ ሙሳ ይህ ሙሳና ወቀውሙሁ ህዝቦቹ ነው ተባለ። ፈነظርቱ ከዛም ተመለከትኩኝ ወደ ሌላ ማለት ነው። ፈኢዛ ሰዋዱን ዐዚም ሌላ ብዙ ጥቁር ማለት ነው። ይህንን ቅድም ብያለሁ። አሸኽሱ ለዚ ዩራ ሚን በዒድ ከሩቅ የሚታዩ የሆኑ ሰዎች የሆነ ጥቁር ሲባል ያው የብዙ ሰዎች ስብስብ ከላይ ብቻ ስለሚታዩ ፀጉራቸውን ይገልጻል። ፈቂለ ሊ ተባልኩኝ በጣም ብዙ ናቸው እነዚህ ደግሞ ከሙሳም ማለት ነው። ሃዚሂ ኡመቱከ እነዚህ ያንተ ህዝቦች ናቸው። ወመዐሁም ከእነሱ ጋርም አለ 70,000 70,000 የሚሆኑት ማለት ነው። ከነዚህ ከአንተ ኡመቶች ውስጥ 70,000 የሚሆኑት 70,000 70,000 የሚሆኑት የድኹሉነ አልጀነተ ጀነት ይገባሉ ቢገይሪ ሒሳብን ያለምንም ምርመራ ወላ ዐዛብን ያለምንም ቅጣት። ከነዚህ ከአንተ ኡመቶች ውስጥ ደግሞ 70,000 የሚሆኑት ጀነት ይገባሉ። በሌላ ሪዋያ ላይ ደግሞ ሐዲሱ በ3 በ4 መንገድ መጥቷል። እያንዳንዳቸው ደግሞ እያንዳንዱ 70,000 በስሩ ሌላ 70,000 የያዘ ማለት ነው። እሱም በጋራ በምንገናኝ ጊዜ የምናይ ይሆናል ማለት ነው። ሱመ ነሐض ከዛም ሰዎቹ ዋዠቁ ሶሐቦቹ ማለት ነው። ነሐض ማለት ሰዎች አንድ ርዕስ ያነሱና ስለዛ ርዕስ ይሄም ሌላ ሐሳብ ያም ሌላ ሐሳብ
ሲያነሱ ነሐደ ይባላል። መዋዠቅ ወይንም ብዙ ሐሳብ ማመንጨት ማለት ነው። እነማን ናቸው እንደዚህ? ፈደኸለ መንዚለሁ ቦታቸው ገቡ ነቢዩ ዓለይሂ ሰላቱ ወሰላም ይህን ከተናገሩ በኋላ ማለት ነው። ፈኻደ ናሱ ፊ ኡላኢክ ፈኻደ ናሱ ሰዎች ዋዠቁ። እነማን ናቸው እነዚህ 70 ሺህ የሚሆኑ ሰዎች ያለምንም ሒሳብ ያለምንም ቅጣት ጀነት የሚገቡት እነማን ናቸው? ከፊሉ የሆነ መልስ ያኛው ሌላ መልስ እየሰጡ ፈኻደ ዋዠቁ ማለት ነው። ፊ ኡላኢከ በእነዛ በ70 ሺህ ሰዎች ጉዳይ ላይ እነማን ይሆናሉ እያሉ ሰሓቦች ወሬ ያዙ ማለት ነው። ፈቃለ ባዕዱሁም ከፊሎቹ አሉ ከሰሓቦቹ ማለት ነው ፈለዓለሁ እነዛ ሊሆኑ ይችላል እነዛ 70 ሺህ ሰዎች አለዚነ እነዛ ሰሒቡ ረሱልላህ ሰለላሁ ዐለይሂ ወሰለም የነቢዩ ዐለይሂ ሰላቱ ወሰላም ባልደረቦች ሊሆኑ ይችላሉ። ያ ማለት እነዛ 70 ሺህ የሚሆኑ ሰዎች ያለምንም ምርመራ ያለምንም ቅጣት ጀነት የሚገቡት የነቢዩ ሰሓቦች ብቻ ናቸው አሉ። ያ ማለት እነዚህን ሰዎች በነቢዩ ሰለላሁ ዐለይሂ ወሰለም ባልደረባ ላይ ሊገድቡ ከዛ በኋላ ሌላ ላይኖር ማለት ነው። ወቃለ ባዕዱሁም ከፊሎቹ አሉ ፈለዓለሁም ሊሆኑ ይችላሉ እነዛ 70 ሺህ ሰዎች አለዚነ እነዛ ውሊዱ ፊል ኢስላም በእስልምና ላይ የተወለዱ ወለም ዩሽሪኩ ቢላሂ ሸይአ በአላህ ላይ ደግሞ ቅንጣትን ነገር ያላገሩ። ያ ማለት ሰለምቴዎች እዚሁ ሳይገቡም ለማለት ነው። አብዛኛዎቹ ጣዖት ከማምለክ ከተለያየ ስለመጡ እኛ እንኳን ተስፋ የለም ያለምንም ሂሳብና ያለምንም ምርመራ ጀነት የሚገቡት ከዚህ በፊት ሽርክ ያልሰሩ ቢማዕና ደግሞ ውሊዱ ፊል ኢስላም ሲወለዱ እስላም ሆነው ማለት እናትና አባቶቻቸው ሲወልዷቸው ወደ ሌላ እምነት ያልገቡ ልጆች ማለት ነው። ወዘከሩ አሽያ ብዙ ዘረዘሩ ማለት ነው። ፈኸረጀ ዐለይሂም ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም በእነሱ ላይ መጡባቸው። ፈአኽበሩሁ ነገሯቸው። ፈቃለ ብለዋል እነዛ 70 ሺህ ያለምንም ሒሳብ ያለምንም ቅጣት ጀነት የሚገቡት አሉ ሁሙ ለዚነ ላ የስተርቁን እነዛ ናቸው ላ የስተርቁን የመጀመሪያዎቹ እነማን ናቸው አሉ ላ የስተርቁን هكذا ثبت في الصحيحين وهو كذلك في حديث ابن مسعود في مسند أحمد وفي رواية المسلم ولا يرقون. قال شيخ الإسلام ابن تيمية هذه الزيادة وهم من الرواية لم يقل النبي صلى الله عليه وسلم لا يرقون. ይሄ ولا يرقون የሚለው ምንም እንኳን በሙስሊም ዘገባ ላይ ቢሆንም አልመጣም። وقد قال النبي صلى الله عليه وسلم وقد سئل عن رقى من استطاع منكم أن ينفع أخاه فلينفعه ተብሏል። ሩቃ መቅራቱም ይሁን ሩቃ ላይ መቅራቱ ምን ችግር የለም። وقال لا بأس بالرقى ما لم تكن شركا ተብሏል። ሩቃ ችግር የለውም በውስጡ ሽርክ ከሌለበት ማለት ነው። ሌላው ደግሞ فقد رقى جبريل النبي صلى الله عليه وسلم ورقى النبي صلى الله عليه وسلم أصحاب ይህንን አስመልክቶ ብዙ መጥቷል። ስለዚህ ሩቃ የማይቀሩ ወይንም ሩቃ የማይቀራላቸው ማለት ሳይሆን መድኃኒትን ከሌላ የማይፈልጉ የሆኑ አካላቶች ወላ የስተርቁ መድኃኒትን ከሌላ አካል የማይፈልጉ የሆኑ አካላቶች ማለት ነው። ፈላ የስአሉነ ገይረሁም አን ዩርቂህም ማለት ነው። ሌላው ወላ የክቱነ አይ ላ የስአሉነ ገይረሁም አን ዩኪየሁም እነዚህ ደግሞ ሰውነታቸውን ለሕክምና ማለት ነው በብረት መተኮስን የማይጠይቁ ማለት ነው። ይቻላል መሰረቱ ምንም እንኳን የሚከለክል ነገር ቢመጣም ችግር የለም። ራሳቸውን የሆነ ህመም ተሰምቷቸው በብረት መተኮስ ማለት ነው። እንደዛ የማያደርጉ ሌላው ወላ የተጠየሩነ
እንደዚሁም ደግሞ በገድ የማያምኑ ማለት ነው። ወፍ በዚህ በረረች፣ ስለዚህ በቀኝ ከበረረች እንደዚህ ነው፣ በግራ ከበረረች እንደዚህ ነው የሚሉ ገድ የማይሉ ማለት ነው። አንዳንድ ሰዎች ይላሉ እንትና መጀመሪያ ላይ ከገዛኝ የእሱ ገድ ምናምን ይላል። ይሄ ወላ የተቀየሩን ገድ የማይሉ ወይንም በበራሪ የማያምኑ ማለት ነው። ለሆነ ጉዞ የወጡና መንገድ ላይ የሆነች ወፍ ስታልፍ በቃ ዛሬ አሁን ቀንቶኛል፣ አሁን አልቀናኝም የሚሉ ማለት ነው። ወዐላ ረቢሂም የተወከሉን በጌታቸው ላይ ብቻና ብቻ የሚመኩ የሆኑ ናቸው እንጂ የነቢዩ ሰለላሁ ዐለይሂ ወሰለም ሷሃቦች ብቻም አይደሉም። እንደዚሁም ደግሞ በእስልምና ላይ ስለተወለዱ ብቻ ሳይሆን እነዚህ ናቸው ነው። ፈቃመ ዑካሻ ኢብኑ ሚሕሰን፣ ዑካሻ ኢብኑ ሚሕሰን ከፋል ወይንም ቆመ ብድግ አለ ማለት ነው። ፈቃለ እድዑ ላህ አላህን ለምኑልኝ አን የጀዐለኒ ሚንሁም አላህ እኔም ከነሱ እንዲያደርገኝ ከነማን እነዛ ከ70,000 ሰዎች ውስጥ ያለምንም ሂሳብ ያለምንም ምርመራ አላህ እኛንም ከነዛ ከሚሆኑ ያድርገንና ማለት ነው። ይህ ዑካሻ ጠየቃቸው፣ የአላህ መልእክተኛ ሆይ እኔንም ከነዛ ከ70,000 ሰዎች መካከል እንዲሆን አላህን ለምኑልኝ ሲል ቃለ አንተ ሚንሁም አንተ ከነሱ ነህ አሉት። ይሄንን ይዘው አህባሽና ሌሎች ይኸው ነቢዩ ሰለላሁ ዐለይሂ ወሰለም ዑካሻን ጀነት አስገብተውት የለን ሌላ አንተ ሚንሁም ብለው የለን የራሳቸውን ነገር የሚሰሩትን ስራ ለማጣፈጥ ማለት ነው። ነገር ግን ዑካሻን ያሉት እነዚህ መስፈርቶችን ስላዩበት ወደታችን ይመጣል ስላዩበት በጌታው በአላህ ሱብሓነሁ ወተዓላ ላይ ያለውን ተወኩል ሌሎችን በአምልኮ ላይ ያለውን ሁኔታ አይተውና ገምተው ነው ወይንም ተረድተው ነው ምን ያሉት ከእነሱ ነህ አሉ። ثم قال رجل آخر ከዛ አንድ ሰው ብድግ አለ። فقال ادعوا الله أن يجعلني منهم የአላህ መልእክተኛ ሆይ እኔንም ከእነሱ እንድሆን ዱዓ አድርጉልኝ አለ። فقال سبقك بها ዑካሻ ቀድሞሃል አሉ። ይህንን ይዘው ደግሞ ሌሎቹ አይ በዚህኛው ሰውዬ ላይ የንፍቅና ምልክት ስላለበት ነው ያሉ አሉ። ለዛ ማለት ሳይሆን ምናልባት እነዚህ ከላይ የተዘረዘሩት ላ የስተርቁን ወላ የክቱን ወላ የተጠየሩን ወዐላ ረቢሂም የተወከሉን ከሚሉት ውስጥ የተወሰነ ጎሎት ሊሆን ይችላል። ወይም ደግሞ እሱን አሁንም አንተ ሚንሁም ቢሉት ሌሎች ሰሓቦችን ብድግ እያሉ እኔንም እያሉ ይቀጥል ነው ማለት ነው። ለዛ ሰበቀከ ቢሃ ዑካሻ ቀድሞሃል አሉት የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ማለት ነው። የዛሬው የኪታቡ ተውሂድ ደርሳችን ላይ እዚህ ጋር ያቆማል። በሌሎች ኑስኻዎች ላይ ከዛው ከሚቀራው ላይ መሳኢሎች አሉ። እነዛ መሳኢሎች በደንብ ጠቃሚ ናቸው። እዚህ ኑስኻ ላይ ይህን የመረጥኩላችሁ በዚህ ቪዲዮ ለመስራትና እንደዚሁም ደግሞ ለኑስኻው እንዲታይላችሁ መርጬ ነው እንጂ ሌሎች ኑስኻዎች ላይ ፊህ መሳኢል ብሎ በዚህ አሁን በተናገርነው ነጥብ ላይ ብቻ ወደ 17 ወይ ደግሞ ወደ 21 አካባቢ የሚሆኑ ነጥቦች አሉና እሱን በግሩፕ የምናይ ይሆናል። አዛው ቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።